ኢየሱስ ጠበቃ አለ ካላችሁ ማን እንደ ኢየሱስ አገኛችሁ? ተሞክቶላችሁ ያውቃል? ላስት ሚኒት ደርሶ ፍርዳችሁን ቀይሮ ያውቃል? ለእኔ አድርጓል። ለእኔ ገብቶልኛል። ለእናንተስ? ኢየሱስ ያድናል። አዳኝ ብቻ አይደለም፣ ጠበቃ ነው፣ ፕሮቫይደር ነው፣ ያህዌ ነው። ጃሽዋ ሂ ሶ ማች ሞር ዛን ዊ ካን ሴይ ኤንድ ኮምፕሪሄንድ። ሞቱን የተጠባበቀ ሰው እግዚአብሔር መፍትሄ አለው። የተጠላህ የተዋረድክ ሰው ነውርህን ትተዋለህ፣ እግዚአብሔር ግን አንተን ይፈልግሃል። ኢየሱስ ያድናል፣ ጠበቃ ይሆንልሃል። የልባችን አምላክ ሰላም ለእናንተ ይሁን ወገኖቼ። ሰላም በኢየሱስ አለ። ድሮ እኛ ልጆች ሆነን ክርስቲያኖችን እያሳደዱ ምንም እያሉ ቢሆን ጥሩ ይነገርላቸዋልና ምን ሆነ መሰላችሁ? ሰላም ነው ምናምን ካላችሁ ሰው እባክህ ሰላም ጴንጤዎች ጋር ነው ያለው ይላሉ። ምንም ሆነ ምንም እንደዛ ይላሉ። ዛሬ እናንተ ሰላም ናችሁ? ጴንጤነታችሁ ይመሰክራል። እኔ እንኳን ኢየሱስ ደቀ መዝሙር ነኝ። ጴንጤቆስጣል ቀን ነው እንጂ ያለው ጴንጤ የሚባል ነገር የለም። ይሄ ሪሊጅን ቴክኖሎጂ ሆኗል። አሁን ቲዮሎጂ ቴክኖሎጂ፣ ስፒሪቹዋል ቴክኖሎጂ። ግን በቃሉ ላይ እንመለስና ጠበቃችንም ዳኛችንም ኢየሱስ ነው። በጣም የሚገርማችሁ ነገር አንዳንዴ በሲምፕል ነገር እግዚአብሔር ነገሮችን ያስተምረናል።
ድንግጥ ያደርገንና በዛ ውስጥ ሲናገር እናየዋለን፣ እንዳህየዋ ማለት ነው። ጎዙ ነገር እንኳን የማይናገረው በቃ ሲናገር እናገኘዋለን፣ ለእኛ የሚያስፈልገንን ነገርና በመንገዳችሁ ላይ የሚመጣውን ነገር ሁሉ እንደ ቀላል አትጠሩት። ምክንያቱም እግዚአብሔር አንድ ሊላቸው የሚፈልገው ነገር እንዳለ በመልካሙ ነገር ማለት ነው። ተመሳስሎ የሚመጣውን ድምፅ አይደለም የማወራው። እና ወገኖቼ አንዲት ሴት ምናለች፣ አንድ ልጅ ያለ ፕሮግራም መጣ፣ ያለ ፕሮግራም አለችው ማለት ነው። ከዛ በኋላ ያው አልወልድም ብላ ስላሰበች ማለት ነው እና መድኃኒት መውሰድ ጀመረች። ከዛ ቀጥሎ እድሜዋን ቢገፋ አይ መድኃኒት መውሰድ አለች እና መድኃኒት መውሰድ ጀመረች። የሚገርማችሁ ነገር መድኃኒት መውሰድ ስትጀምር እግዚአብሔር እኮ ያንንም አልፎ መስራት ይችላል ይላታል የሆነ ሰው። ሲምፕል ንግግር ነው ነገሩ የሚመስለው። ጌስ ዋት ሀፕን፣ መድኃኒቱን እየወሰደች እያለ ትዊንስ አርግዛ ቁጭ አለች። እግዚአብሔር ማንም የሚያሸንፈው የለም። ጠበቃ ነው በእኛ ህይወት ላይ እንዳይደርስ የምንጠነቀቃቸው በእምነት ካልሆነ በስተቀር በእኛ ጥንቃቄ የምናመጣቸው ነገሮች በጣም ጥቂት ናቸው። እግዚአብሔር ሲመራን መንፈስ ቅዱስን መስማትና ማስተዋል ጥሩ ነገር ነው። ነገር ግን በፍርሃትና በጭንቀት እንድንኖር እግዚአብሔር አልጠራንም እና ሲሞትልን ደግሞ የተከፈለው ዋጋ ከ2000 ዓመት በፊት ኮምፕሊት የሆነ ነው የተከፈለልን። እና ትናንትና ቸርች የምንማረው ማታ ፕሮግራም ቅዳሜ ሄድኩኝና ሌላ 2 ቸርች ነው እና አንደኛው አበሻ ቸርች ነው ሄድኩኝና በጣም የሚገርማችሁ ፎከስ ኦን ደ ክሮስ ነው እና በሙሴ ዘመን እባቡ እንደተሰቀለ ክርስቶስ ኢየሱስ አሁንም የተሰቀለውን ክርስቶስ ኢየሱስን እያየን ሩጫችንን ሩጥ በሚል በጣም በሚያስደንቅ ሁኔታ ተማሩና ዛሬ ደግሞ ምን ሆነ መሰላችሁ? ካሉት ሁኔታዎች የተነሳ እንዳትጨናነቁ ከምትሰሙትና ከምታዩት ነገር ተጠበቁ ብሎ በሴም ቲንግ ነው የተሰበከውና ምን አልኩኝ? 2 ቦታ ልሰማ የቻልኩት በጣም ኢምፖርታንቱ እኔ ነኝ ማለት ነው። ይሄን ነገር መስማት ያለብኝና ወሪ ዛዳ ሀፍቱ አቴንሽን አልኩኝ። በሁሉ ነገር አቴንሽን መስጠት አለብን። ግን በጣም ያስደነቀኝ 2 ሲደገም ዝም ብላችሁ እንዳታስቡ፣ ጥቅስም እየደጋገመ በተለያየ ነገር ሲመጣ ቴክ ኢት ሲሪየስ። እኔ በህይወት ያውቃለሁ 3 ጥቅሶች ኦልሞስት ሆል ማይ ላይፍ ማለት ይችላል ኢቭን በግብፅ ምድር እያለሁ እና ግን ብዙ ነገሮች ሳናስተውላቸው ኢንጆይ አድርገናቸው ያልፋሉ። በቃ ዋትስ ኢምፕሊኬሽን የሚለው ላይ ሳንደርስ ማለት ነው። ምንድን ነው እኛ አፕላይ እንድናደርገው እንድንኖርበት ወይም ሊነግረን የፈለገው ያ ነገር ምንድን ነው? እና ዛሬ እግዚአብሔር በዚህ አይነት መንገድ የእግዚአብሔር ቃል ሲመጣ በቤተ ክርስቲያናችን ውስጥ አይ ፊል ላይክ አይ አም ኢምፖርታንት ሞር ዛን ኤኒባዲ ፎር ዲስ ሙመንት። ማለቴ በቃ እኔን ነው የሚመለከተው አልኩኝ። ብዙ ሰው እዛ ጉባኤ ውስጥ ሊኖር ይችላል። ለእኔ ነው መስማት ያለብኝ፣ ለሰው አይደለም። ብዙ ጊዜ ለሰዎች መስበክ በጣም ይወዳሉ። ይህንን ጋዜጠኛ ወንድማችንን ስሙን መጥራት አልፈልግም ባላስፈላጊ ነገር እየደጋገምኩኝ እና በእሱ ላይ እንደገና መጣበታለሁ። አዘ ክርስቲያን የሚደረገውን ነገር ሳይና እዚህ ሀገር ደግሞ የሚደረገውን ክርስቲያኖች ምን ያህል ሰውን ከዘቅጥ ውስጥ ማውጣት ነው የሚፈልጉት። የሚገርማችሁ ከሚጸየፉት ይልቅ በማቅረብ ነው በጣም የሚያምኑት። ያ ተስማሙ ማለት አይደለም በክፉ ነገር እና አሁን በክሪስማስ አንድ ነፍስ ለማዳን እንዘጋጅ። በዚህ ላይ ደግሞ ለዚህ ለወንድማችንና እሱን ለሚመስሉት ሰዎች ሁሉ ፕሊስ በክሪስማስ እነኚህን ሰዎች እናስባቸው፣ እንጸልይላቸው። ምክንያቱም እስራት ነው፣ ኢትስ ዲመኒክ እና እነኚህ ሰዎች ደግሞ ሲገቡበት ሳይገቡ ነው ሳያስቡት ነው ተንሸራተው የገቡት እና እያንዳንዳችንን ስንት ነገር ነው የምንጠላውን ነገር ወይስ አላደርገውም ያለ እኛ አይደለንም። ጳውሎስ ራሱ ብሏል፣ የምፈልገውን ትቼ የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። ከዚህ ከስጋ ማን ያስጥለኝ አያል። ለእኔና ለእናንተ ለዳነው ግን የእግዚአብሔር ጸጋ ይበቃል። ስለዚህ የተሰጠንን ጸጋ ደግሞ ለሌሎች ሼር ለማድረግ let us have a good heart እና let us be Christ like ክርስቶስን የመምሰል ባህሪ በእኛ ውስጥ ይገለጥ። this is Christmas እና ክሪስማስ ደግሞ ምንድነው? it's about people, it's not only about you and me። አሁን እኮ ቸርች በቃኛ ያለነው በቂነንና ኃጢአተኛም አንፈልግም። ሁለተኛ ነገር ልዩነት ያለውንም ሰው አንፈልግም፣ ከዘረኝነት የማይሻል ማለት ነው። እና በቃ ወንድሜ በሶስቱ ስላሴዎች ካመነ አብሬው ቆማለሁ። እኔ እሱን ትምህርት አልወስድም። አስተምሬ እንኳን ብለው ቢጋብዙኝ የማስተምረው እኔን በሚመለከተኝ የእነሱን ባውንድሪስ አልነካባቸው ማለት ነው።
ጥማትን የሚያሳድር ፍቅር ይዤ መሄድ አለብኝ እዛ ቦታ ላይ ቃል ብቻ ሳይሆንና ወገኖቼ እንዲህ ብንሆን መልካም ነው። ይቅርታ ለባክግራውንዱ በርዝዴይ ፓሪ ግቢያችን እንትናቸው ውስጥ ስላለ ነው። ተባረኩ። በጣም ነው የምወዳችሁ። ሜሪ ክሪስማስ። ኢየሱስ ክርስቶስ ጌታ ነው። ተባረኩ። ሼር፣ ኮፒ ሊንክ ኤንድ ኮመንት